እሺ ቤተሰብ እሺ የሚጀምሪ ማሪ ሀቡዬ ምክርሽን እርዳታሽን ፈልጌ ነው። አይምን አንቺ ብቻ ሳትሆኚ የሚሰሙኝ ሰዎች በሙሉ ማለት ነው። ማለት ምክር ፈልጌ ነው የመጣሁትኝ። ማለት የብር እርዳታ ምናምን አይደለም የምፈልገው። ማለት የስነ ልቦና ሊሆን ይችላል። ምን ማድረግ እንዳለብኝ ማለት መወሰን ስላቃተኝ ነው በህይወቴ ማለት ነው። እና ታሪኬ የሚጀምረው ከአጎቴ ጋር ነው ማለት ነው። አሚን ይሄንን ታሪኬን ለማንም ተናግሬ አላውቅም። ምክንያቱም ብናገር ይረዱኛል ብዬ ስለማላስብ ማለት ነው። ለማንም በህይወቴ ተንፍሼ አላውቅም። ልናገር ፈልግና ግን አይረዱኝም ብዬ ስለማስብ ተናግሬ አላውቅም። ግን አሚን በጣም ብዙ አመት ሆኖታል። ግን ስቲል ያመኛል። አካሌ ላይ የደረሰውን ጠባሳ ባየሁ ቁጥር ትዝ ይለኛል። በጣም አለቅሳለሁኝ። ግን የማለቅሰው ብቻዬን ነው። ዛሬ ላይ ግን በቀል ውስጤ በቀል እየተመኘ ስለሆነ ቢያንስ ለሰው ላካፍለው በሚለው ነው። ትረጅኛለሽ ብዬ አስባለሁ። ምክንያቱም እከታተልሻለሁ። ብዙ ሰዎችን አንደርስታንድ ስታደርጊ ያለውኝ አቡ እየተረዳሻለሁ እህቴ። እና ህፃን እያለው ነው ታሪኬ የሚጀምረው። ምናልባትም አሁን እዚህ ጋር ቤተሰቦች ሊሰሙት ይችላሉ። ከዛ በኋላ መፍትሄ ሊመጣ ይችላል። ያሳደገኝ አጎቴ ነው። እናቴ አባቴ ተምሯል እና እናቴ ደግሞ አልተማረችም። እና ስላልተማረች ልጆቿን ተወልደን ባደግንበት አካባቢ ሴት ልጆች በልጅነታቸው ይዳራሉ እና እናቴ ደግሞ ሴት ልጆቿን መዳር አትፈልግም። እሷ ስላልተማረች እንድማሩላት ትፈልጋለች እና የተሻለ ነው ለምትለው ሰው እንዳስተምሩላት ሴት ልጆቿን ትሰጣለች ማለት ነው። ከዛ ከተሰጡት መካከል ደግሞ እኔም አንዷ ነኝ። የተሰጠሁት ለአጎቴ ነው። ከዛ በተሰጠውበት ሰዓት አላቅም እንዴት እንደተሰጠው በምን እንደተሰጠው የማውቀው ጉዳይ የለኝም። ምንም አይነት ነገር አላስታውስም፣ ምክንያቱም በጣም ትንሽዬ ነኝ። ግን እዛ ያለውኝ ነፍስ ካወቅኩበት ሰዓት ጀምሮ ማለት ራሴን ሳገኘው እየተደበደብኩ ነው ያገኘሁትኝ። እና ማለት በማን ነው የምትደበደብ? በአጎትሽ ነው በአጎትሽ ሚስት? በማን? በአጎቴም ሚስት ነው። በቃ ራሴን በማገኝበት በማቅበት ሰዓት ራሴን እየተደበደብኩኝ ነው ያገኘሁትኝ። እና አሁን ላይ ብዙ ጠባሳዎች አሉኝ ሀቢባ። ከንፈሬ ስንጥቅ ጠባሳ አለኝ። እግሬ ላይ የሰባራ ጠባሳ እግሬ ላይ የሰባራ ጠባሳ አለኝ። ከእንደገና ጥርሴ ሰባራ ነው። ግን ይህንን ማንም አያውቅም። ጥርስሽ ምን ሆነሽ ነው ስባል በሰዓቱ ወድቄ ነው ያልኩትኝ። ከንፈርሽን ምን ሆነሽ ነው ስባል በሰዓቱ አሁን ቤተሰቦች በሚጠይቁብኝ ሰዓት አድጌ ወደ እነሱ ከመጣሁ በኋላ ወድቄ ነው ብለው እና ማለት የእናቴ ወንድም ስለሆነ ብነግራት የምትሰማኝ አይመስለኝም። ማንም የሚያዳምጠኝ አይመስለኝም። የእሱን ጥሩ ጎኑን ማለት ፈጥሬ ጥሩ ጎን እናገራለሁኝ። እና ራሴን ባገኘው ሰዓት እንዴት ብዬ ይርበኛል። ብቻ እንዴት ብዬ ልንገርሽ፣ ሰውየው ምን አይነት ሰው መሰለሽ ሀቡ? ይሄ የሆነ የገጠር ሀብታም የሚባለው አለ አይደል? እንደዛ አይነት ነው። በጣም ሞልቶ ተርፎት አለ። ደህና ነዋሪ ናቸው። ግን ምን ታደርገኛለች መሰለሽ? እንጀራ ተጋግሮ እዛ የዛ ሀገር ባህል መሰለኝ እንጀራ ሲጋገር ፕላስቲክ አይደለም የሚደረገው፣ ከስር ማለት ነው። የሽምብራ ወይም የሆነ ባቄላ ከስር ይደረጋል እንጀራው እንዳይሻግት ማለት ነው። ከዛ ከስሩ እንጀራ እያለ ፈልፍላ ግን ከስሩ ያንን ለእኔ ትሰጠኛለች ማለት ነው። ከዛ እነሱ ሲበሉ እኔ ውጭ ላይ ከብቶች እጠብቃለሁኝ። ልጆቿ የእሷ ይዘው እየመጡ እንደዚህ እህል ይዘው እየመጡ ምናምን ቁጭ ብለው ሲበሉ ለእኔ ማንም እንትን አይለኝም፣ ማንም ከራ አያደርገኝም። በዛን ሰዓት
እሱም ማለት ለማንም አልናገርም፣ ምክንያቱም ማንንም አላውቅም። ቤተሰቦቼ ናቸው አይደሉም የሚለውን ከራሴ ጋር ነው የምጣለው። ቤተሰቦቼ የት እንዳሉ የማውቀው ጉዳይ የለኝም። ከሰው ጋር አልገናኝም። ብቻ አላውቅም። የምትወደኝ አክስት ነበረች እዛው የእሱ እህት ማለት ነው፣ ግን እሷ የምትኖርበት ሩቅ ነው እና እሷ ስትመጣ ታበላኛለች፣ ምግብ ይዛልኝ ትመጣለች። አንዳንድ ጊዜ ደግሞ ትምህርት ቤት ሲሄድ በዛው እየጠፋሁኝ እሷ ጋር ሄድና 2 ቀን 3 ቀን አድሬ መልሶ ያመጣኛል ማለት ነው። ከዛ እንደዛ እያልኩኝ እያደርኩኝ አጋጣሚ ሆኖ ትምህርት ቤት የሆነ አይ ቲንክ ሶ የሆነ እርዳታ ድርጅት መሰለኝና ትምህርት ቤት እንትን ተጀመረ፣ ምግብ ብስኩት የሚሰጥ አይነት ነገር ተጀመረ ማለት ነው። ከዛ እዛ ትምህርት ቤት ያንን የሚሰጡኝም ብስኩት እንዳልበላ ለትምህርት ላልገቡት ለሷ ልጆች ይዘሽ እንድትመጪ ብላ ማስጠንቀቂያ ሰታኝ ትምህርት ቤት እሄዳለሁ ማለት ነው ሚስቱ። ከዛ አንዷን በልቼ 4 ብስኩት ነው የሚሰጠው አስታውሳለሁ። አንዷን በልቼ ሌላውን ይዤ እመጣለሁ። ምክንያቱም ይዤ ካልመጣሁኝ ይመቱኛል ማለት ነው። እና እንደዛ እያደረኩኝ እያደግኩኝ አንድ ቀን ምንድነው ለሆነ ለጥጃ ውሃ ስጫሉኝና አላገናዝብም፣ አላቅም፣ ገና ህፃን ነኝ። ጀሪካን ውስጥ ያለው ለካ አረቂ ኑሯል። አንድ ላይ ነው የተቀመጠው። አረቂ ይሁን የማውቀው ጉዳይ የለኝም፣ ግን አንስቼ ለዛ ለጥጃ እንደዚህ ማስታጠቢያ ላይ አረኩኝና ሳደርግለት አረቂ ነው። ጥጃው አሽቶቶውና አረቂ መሆኑን ሲያውቁ ከዛ በጣም መታኝ ሀቡዬ። አይምን በዚህ በእንትን ነው የደበደበኝ። ይሄ ምንድን ነው የሙቀጫ መውቀጫ አለ አይደል? በዛ ነው የመታኝና ራሴን ሳትኩኝ። ከዛ የጎረቤት ሰው ምናምን መቶ ዋደፋብኝና በዛን ሰዓት ጥርሴ ተሸረፈ፣ ከንፈሬ ተሰነጠቀ። ግን በቃ መሄጃ የለኝም። የሆነ በቃ ዱንዝዝ ሆንኩኝ። እንዴት ብዬ ልንገርሽ? ጠፍቼ እንዳልሄድም ወደ የት የምሄደው ነገር የለኝም። ብቻ የሆነ በቃ እንዴት ብዬ ልንገርሽ? የህልም ዓለም የሚመስል ኑሮ ነበር የምኖረው ማለት ነው። ከዛ ሆነ ሰዓት ላይ የሆነች ሴትዮ አንቺ እኮ እሱ ወላጆችሽ አይደሉም፣ አንዲት ቆንጆ የምታምር እናት አለችሽ፣ እናትሽ ግን በልጅነቷ ደሴ ሄዳ እዛ ነው የምትኖረው አለችኝ ማለት ነው። ከዛ በኋላ የሆነ እውነትም አልመስለኝ አለ። አይምን የእውነት ማለት እናት ካለኝ እኔ እዚህ ምን እሰራለሁኝ? እንደገና ደግሞ ኦኬ ሌላ እናት ካለኝ እሱ አጎቴ ነው ማለት ነው። አጎቴ ከሆነ ለምን እንደዚህ ያደርገኛል ማለት ጀመርኩኝ ማለት ነው። ከዛ በማመንና ባለማመን መካከል እየኖርኩ እያለ እንዳልኩሽ ሀብዬ ማለት ዱር ላይ ከሌላ ሰው ጋር ተጣልቶ ከወንዶች ጋር ተጣልቶ መጥቶ የእነሱን እንትን እኔን ነው መጥቶ የሚመታኝ። አይ ዶንት ኖ እንዴት እንደው አላውቅም። ከእናቴ ጋር በቀል ይኑርበት እኔ ብቻ አላውቅም። ሀብዬ አይዞሽ፣ ውሃ ጠጪ ፕሊዝ። እንዴት እንደሆነ ብቻ አላውቅም። ለምን እንደሚመታኝ ምን እንደሆነ ለምን እንደሚያስርቡኝ አላውቅም። እና አንዳንድ ጊዜ አይሚን በጣም ሲርበኝ ምግብ እየሰራኩኝ እበላለሁ። ምክንያቱም በጣም ይርበኛል። ባገኘሁት አጋጣሚ ወይ ከሞሰብ ገብቼ ይዤ ወጥቼ እበላለሁ። ብቻ እህል ይሁን ባገኘሁት አጋጣሚ ምንም ይሁን ምን እበላለሁኝ ማለት ነው። በዛን ሰዓት እሷ ኦልሬዲ ታውቃለች፣ ትመታኛለች። እና ደግሞ የሚያስጠላ ስድብ ትሰድበኛለች። ግን አላውቅም በቃ ሰርቀሽ መብላትሽን አውቃ ነው እንጀራውን ትቆጥረዋለች ምናምን። እንዴ ያ በደንብ ነው የምትቆጥረው። እንደ ኮምፕሊት በደንብ ታውቀዋለች ማለት በጣም ነው የሚከታተሉኝ። የሆነ በጣም የምትጠይው ሰው አለ፣ የምትጠይው ሰው ግን ደግሞ የምትጠቀሚበት። ምክንያቱም እኔ ከብት ጠብቃለሁኝ። ትምህርት ቤት እንኳን ራሱ አይሚን የሰፈር ሰው ምናምን አስገድዷቸው ነው እንትን ያሉኝ ማለት ነው። በቃ እጓጓ ነበር የሰፈር ልጆች ምናምን ትምህርት ቤት ሲሄዱ ያንን ህይወት እኔም ባየው፣ እንደገና ደግሞ እዛ ምግብ ይሰጣል ሲሉ ስለምሰማ በቃ ለመብላት
እንትን ህፃን ስትሆኝ ደግሞ አሁን ለምን እንደው አላውቅም ይርባል፣ የእውነት ይርባል። ዛሬ ላይ እንደዚህ እህል ተትረፍርፎ ሁል ጊዜ እህል ሲተርፍሳ ያ ህይወቴ ነው ትዝ የሚለኝ እና ይርባል። ዛሬ ላይ እንደዛ ቢርበይ ብዬ እመኛለሁ አሁን ላይ ማለት ነው። እና አቡዬ ከዛ እንደዛ እድሜም እየጨመረ እየመጣ እንደዚህ ወሬም ስሰማ እናትሽ ደሴ ናት፣ ቤተሰቦችሽ ደሴ ናቸው፣ ቆንጅዬ እናት አለችሽ፣ ቆንጅዬ ወንድሞችም አሉሽ ምናምን ማለትን ሰማሁ ማለት ነው። ከዛ ግን እንዴት እንደማገኛችሁ አላውቅም፣ የማውቀው ጉዳይ የለኝም። እና ማጣራት ጀመርኩኝ እናቴ ደሴ እንደምትኖርና እህት ወንድሞች እንዳሉኝ እና አባቴ ደግሞ በጣም ጥሩ ሰው እንደሆነ ማለት ከቤቱ አልፎ ሰዎችን እንደሚያኖር እናቴ ኢቭን ሌላ አባቴ ወታደር ነበርና ከዛ ከውትድርና ዓለም ላይ የወዳደቁ ልጆችን እያመጣ እንደሚያሳድግ ምናምን ስሰማ እና ታዲያ እኔ ምንድን ነኝ አልኩኝ ማለት ነው። ብዙ ጊዜ ለመጥፋት ሞከርኩኝ። ከዛ መንገድ ላይ እያዛለሁ፣ ምክንያቱም ወዴት እንደሚሄድ አላውቀውም። ከዛ ተመልሰው ያመጡኝና ቅጥቅጥ ያደርገኛል። ብቻ ማለት የሚመታኝ እንደዚህ በጥፊ ምናምን እንዳይመስልሽ፣ ከሰዎች ጋር በሚደባደቡበት ዱላ ነው የሚመታኝ ማለት ነው። እንዳልኩሽ እግሬ ላይ ሰባራ አለኝ፣ ጥርሴም እንደዛው። በሱ ምክንያት እስካሁን ድረስ ሆስፒታል እሄዳለሁ በጥርሴ። ምክንያቱም ጥርሴ ከነድዴ ነው። እንደውም ሆነ ሰዓት ላይ በደንብ ሕክምና ካላገኘሽ ወደ ካንሰር ይቀየርብሻል ብለውኝ ጥርሴን ኦልሬዲ አስቶልቄ ያንን የተሸረፈውን ጥርሴን ድዴን ከነድዴ እንትናስ ብዬ አርቲፊሻል ጥርስ አስተክዬ ነው ማለት ነው። እና ከዛ ሆነ ሰዓት ላይ ወንድሜ መጣ። ወንድሜ ሲመጣ ሀቡዬ ወንድሜ እንዴት ብዬ ንገረሽ፣ በጣም የሚያምር ቆንጅዬ ማለት እኔ እንደነሱ አይደለም፣ በጣም የሚያምር ቆንጅዬ ቀይ ረጅምዬ ወንድም አለኝ። ይሄ ወንድምሽ ነው ሲሉኝ ማመን አልቻልኩም። በቃ ማለት በህልሜ ነው በውኔ ነው፣ በህልሜ ነው በውኔ ነው እያልኩ ማለት ነው። ከዛ መጣና እኔ ወንድምሽ ነኝ ምናምን ብሎኝ 2 ቀን አድሮ ምናምን ተመልሶ መጣ ማለት ነው። ለካ ያለሁበትን ሁኔታ ላይ ነው አይሜን ከቤተሰቦቼ ተደብቆ ነው የመጣው ማለት ነው። ከዛ ደስ አለኝና ማለም ጀመርኩ። ከዛ የሆነች ደግሞ አክስቴ ከጅማ መጣችና እዛ አረፈች ማለት ነው። ከዛ በምታርፍበት ሰዓት እኔ ይዤሽ ልሂድ አለችኝ ማለት ነው። ከዛ እኔ ይዤሽ ልሂድ ብላኝ እሺ ብያት፣ ግን እሱ ከለከላት። ከዛ ሲከለከላት እሱ ወንድሟ ስለሆነ ኦፍኮርስ ወደ እሱ ነው የምታደላው። ደግሞ ሰው ሲመጣ እንደ ደህና ሰው ሪያክት ያደርጋሉ ማለት ነው። ጥሩ ሰዎች ይመስላሉ ሰው ሲመጣ፣ ግን እንደዚህ በአይናቸው ሁሉ እንትን ይሉኛል። ኢቭን ኢፍ ሰው ምግብ ሰጥቶ ይስበላ በአይናቸው ይገርፉኛል ማለት ነው። ከዛ ሰው የሆነ ነገር ካለኝ ምናምን ከነሱ ጋር ምን አወራሽ ተብዬ ይቀጠቅጣል። ይሁን የሚያስጠላ የምትታውቂያለሽ። እንጃ እንዴት ብዬ ልንገርሽ። አሁን የምኜ ሳስበው እዚህ ጋር እንዲሱ ቁሞ የሚሄድ ሁሉ በጣም ይገርመኛል። በጣም ነው የሚገርመኝ ማለት ነው። በተለይ ሀቡ ሻወር በወሰድኩ እንግዲህ የሰው ልጅ በቀን ስንት ጊዜ ሻወር እንደሚወስድ አስቢ። በዛን ሰዓት በቃ እየየ እያልኩ እያለቀስኩ ነው የምወጣው። ምክንያቱም እያንዳንዱ ሰውነት በነካሁት ቁጥር ህመም አለው። አያቸዋለሁ ጠባሳዎቼ፣ እያንዳንዱ ነገር ማለት ነው። እና ትዝ ይለኛል እንዳልናገረው ማንም እንትን ይለኛል ብዬ አላምንም፣ ይሰሙኛል ብዬ። ምክንያቱም ጥሩ ነገሩን አወራለሁ ማለት እናቴ ወንድሟ ስለሆነ ብዙም አላወራም፣ ግን ከጠየቁኝ ጥሩ ነገሩን ነው የማወራው እንጂ ክፋታቸው ምናምን አላወራም። ምክንያቱም እነዚህ ከዛ በኋላ ቤተሰቦቼ ቢሆኑ የሆነ አክሴፕት ማድረግ አልቻልኩም። ቤተሰቦቼ ቢሆኑ እንደዛ አያደርጉኝም ብዬ ስለማምን ማለት ነው። ከዛ በኋላ እንደዚህ እያልኩኝ ስኖር ወንድሜ አሁን ድጋሚ ተመልሶ መጣ ሆነ ሰዓት ላይ ማለት ነው። ውሃ አላጠገብሽ፣ ውሃ ብትጠጪ ጥሩ ነው፣ ራስሽን እንዳያምሽ ትንሽ ውሃ እየጠጣሽ
እና የሚያለቅስ ኢሞጅ ደግሞ አትላኩ። እሺ ቲክቶክ ይዘጋል። የሚያለቅስ ኢሞጅ አትላኩ። ከዛ የሆነ ሰዓት ላይ ወንድሜ ተመልሶ መጣ ማለት ነው። ከዛ ተመልሶ ሲመጣ ውሰደኝ አልኩትኝ፣ ግን አልተናገርኩም። አልናገርም ለማንም፣ ምክንያቱም ከተናገርኩኝ እንደምመታ ምን እንደምል ከተናገርኩኝ ይሰሙና መልሶ ይመታኛል ብዬ ስለማስብ ማለት ነው አልናገርም። ውሰደኝ አልኩት ማለት ነው። ከዛ 3 ቀን አደረና ምናምን መሸኛ የትምህርት ቤት ሳላወጣ ምናምን ይዞኝ መጣ። ከዛ ከመጣ በኋላ አቡዬ ማለት ቤተሰቦች የሚኖሩት ህይወት ቤት ውስጥ ያሉት ማለት እንደ ልጃቸው እንትን ብሎ አባቴ ደግሞ ከራስ አልፎ ለሰዎች ሲያደርግ እንደገና ደግሞ አባቴ እንደ ልጅ ፀጉሬን እያሻሸ ኢቭን ከስሜ ውጭ እትዊ እያለ ሲጠራኝ ማለት ነው የሆነ በቃ እንትን ይለኛል። ልነግረው ሞክርና ከዛ አባቴ ለሱ የሚናገርብኝ ይመስለኛል። ኢቭን ከዛ ለቅቄ መጥቼ እዚህ ተከትሎኝ መጥቶ የሚመታኝ ይመስለኛል። ሀቡ በቃ እንዴት ብዬ ልንገርሽ፣ ስመጣ ማለት እዚህ ሀገር ያለው ሌላ ነው፣ እኔ እዛ ያደግኩበት እድገት ሌላ ነው። ይሁንኩ በቃ ጅል አስቀያሚ ይሁንኩ ነገር ሁኜ ነው ያደግኩት። ታውቂያለሽ፣ እኔ እንጃ እንዴት ብዬ ልንገርሽ። ከዛ እዚህ ያሉትን ሳያቸው በጣም ንቆች ናቸው። ቤተሰቦቻቸው በፍቅር ነው የሚያሳድጓቸው። እንደዚህ አጎቶችሽ ናቸው፣ አጎቶችሽ ልጆች ናቸው፣ እህቶችሽ ናቸው ተብዬ ሳያቸው እኔ ሌላ እነሱ ሌላ ናቸው። በፍጹም አንገናኝም። እንደገና ደግሞ ኢቭንፍ ቤተሰቦችን አልመስልም። እንግዲህ ደልቶች ስታድጊ እና ተጨቁነች ስታድጊ አንድ አይደለም በፍጹም አለ። ከዛ መልሶ ጥያቄ እንትን ይልብኛል። በቃ ልቤ አይረጋጋም። ህይወትን እፈራለሁ። እንዴት ብዬ ልንገርሽ፣ የሆነ ብቸኝነት ያደላኛል ማለት ነው። ከዛ እያቀረቡኝ ምናምን ሲሄዱ ልነግራቸው ፈልግና ነው ብነግራቸውም አያምኑኝም ብዬ እፈራለሁ ከእንደገና ማለት ነው። ኢቭን አሁን ላይ ልንገራቸው ቢያንስ እንደሚረዱኝ በጣም የምወዳት እህት ያለች እና ልነግራትልና ኑ ልታምንን አትችልም ብዬ እንትን እላለሁ ማለት ነው። ከዛ ግን ሁሌ እላታለሁኝ፣ ታውቂያለሽ እላታለሁኝ። ግን እኮ የሰው ልጅ እላታለሁኝ በህይወቱ ለማንም ያልተናገረው ወይም ሊናገር ይረዱኛል ብሎ የማይፈልገው የሆነ ታሪክ አለ እላታለሁኝ ማለት ነው። ከዛ እንድነግራት ትፈልጋለች፣ ግን እኔ አልነግራትም እና ብዙ ጊዜ እንድነግራት ትገፋፋኛለች። ግን ብነግራት አታምነኝም፣ አያምኑኝም ብዬ እንትን ስለምን መናገር አልፈልግም። ግን በቃ አሁን ላይ በቃ ሁሌ ትዝ ስለሚለኝ በቀልን ነው የምመኘው። አይሚን አሁን ላይ ስላደግኩኝ፣ ምክንያቱም እንደዚህ እንዳደረገኝ ያውቅ ይሆን ትዝ ይለው ይሆን በቃ ሁሌ ራሴን እጠይቀዋለሁ፣ ሁል ጊዜ ማለት ነው። ግን በቃ ጠዋት ተነስቼ ፊቴን ልታጠብ ስሄድ ከንፈሬን ሳየው ያ ትዝ ይለኛል፣ ጥርሴንም ሳየው ያ ትዝ ይለኛል፣ ሁሌ እግሬንም ሳየው ሁሌ ነገሬን ሳየው ያ ነገር ትዝ ይለኛል። እና የእውነት ህይወት መኖር አልቻልኩም። አሁን ላይ በቀልን ነው የምመኘው። ከዛ እላታለሁ ለእህቴ እነግራታለሁ፣ እንደዚህ የሰው ታሪክ አስመስዬ ማለት ነው። የሆነ ሰው ቢበቀለው ስላታለሁ ማለት ነው። ኖ በቀል ጥሩ አይደለም ትለኛለች። ግን እኔ ህመሙን ልረሳው አልቻልኩም። እኔ ለማን ልናገረው? እንዴትስ ሁኜ ከዚህ ስሜት ልውጣ? እንዴትስ ብዬ ነው የምኖረው? እና ይመጣል አንዳንድ ጊዜ እዛ እያለሁኝ ይመጣል። ግን ሲመጣ አይሚን ዝም ነው የምለው፣ ምንም እንዳልተፈጠረ ማለት ነው። እሱም ምንም እንዳልተፈጠረ ሪያክት አድርጎ 3 ቀን 2 ቀን አድሮ ምናምን ይሄዳል። ኢቭንፍ ሰርጌ ላይ መጥተዋል፣ ምንም እንዳልተፈጠረ ማለት ነው። ምንም እንዳልተፈጠረ ሀቡ እንጃ ብቻ ከዛ ስሜት ልወጣ አልቻልኩም። አሁን በቅርቡ ሀገር ቤት ልገባ አስቤያለሁኝና ሂጄ ብበቀለው ወይስ ብበቀለው ብጠይቀው ማለት ለምን እንደዛ እንደሚያደርገኝ ብጠይቀው ላለሁኝ አይሚን መልስ ካለው ምናልባት ለምን እንደዛ እንደሚያደርገኝ
መልስ ካለ ወይም እናቴ በድላው እናቴን እየተበቀላት ነው ወይም በቃ ምንድነው ችግሩ ብዬ ብጠይቀው እላለሁኝ። እንደገና ደግሞ ለቤተሰቦቼ በቃ አሁን አድጌያለሁኝ ቢያንስ ትንሽ እንኳን ሊረዱኝ ይችላሉ ብዬ መናገር እፈልጋለሁ እና ከዚህ ስሜት መውጣት እፈልጋለሁ። በቃ እንዴት ብዬ ልንገርሽ አቡ፣ እኔ ራሴን ባየሁት ቁጥር ነው የማለቅሰው። ራሴን ባየሁት ቁጥር ግን ያንን ሁሉ ምን ሆነሽ ነው ስባል ስቲል ወድቄ ነው የምለው። ማንም አያውቅልኝም ማለት በሱ የተነሳ ብዙ ነገር ሆኛለሁ። ምክንያቱም ጥርሴን በሚመታ ጊዜ ከነ ጭንቅላቴ ሁሉ ነው እና የተነቃነቀው። እዚህ ከመጣ ሁሉ ብዙ በሽታ ደርሶብኛል፣ ከጭንቅላቴ የተያያዘ ነገር ማለት ነው። ከዛ ሳይካትሪስት ዶክተር ነበረኝ እና እነሱ ታውቂያለሽ በጣም ያውቃሉ። እና እስኪ እድገትሽን ከስር ከመሰረቱ ንገሪኝ ይለኛል ማለት ነው። ግን እኔ መንገር የምፈልገውን ብቻ ነው እንጂ የምነግረው እንደዚህ ያለውን ነገር አልነግረውም። ምክንያቱም እስካሁን ብነግረው ይናገርብኛል እላለሁ ማለት ነው። ስትሬስ ጋር ከሱ ጋር የተያያዘ ነው ማለት ነው። ያው እነሱ ሳይካትሪስቶች ስለሚያውቁ ይጠይቀኛል አጥብቆ። ግን እኔ ማለት እዛ ያለውን ታሪኬን ትቼ ቤተሰቦቼ ጋር ብቻ ያሳለፍኩትን ደህና እድገት እንዳካሄድኩኝ በደህና እንዳደግኩኝ ያንን ብቻ ነው የምነግረው ማለት ነው። ግን እኔ ከጥያቄው ላመልጥ አልቻልኩም፣ በፍጹም ላመልጥ አልቻልኩም አቡ። አይዶኖ ምን ማድረግ እንዳለብኝ። አይዞሽ፣ ስተነፍሺ ይቀልሻል። መጀመሪያ ግን ውሃ ጠጪ። ውሃ ላጠገብሽ። ውሃ ጠጪ። አንዴ ትንፋሽ ውሰጂ። ትንፋሽ ውሰጂ እና ውሃ ጠጪ። ውሃ ጠጪ። እና አቡዬ አሁን ስደት ዓለም ላይ ስኖር ማንም አይናፍቀኝም፣ ማንም ትዝ አይለኝም። በቃ ማንም የሆነ የሰውኛ ስሜት አለ፣ ሰው ሚስም ብታደርጊው ምናምን ማንም አይናፍቀኝም አቡ። ማንም ሰው ትዝ አይለኝም። አንዳንድ ጊዜ ብቻ አባቴ ትዝ ይለኛል። ምክንያቱም እነሱ ጋር ከመጣው በኋላ አባቴ ፀጉሬን እያሻሸ ኢቭን ካወጣልኝ ስም ሌላ ማለት የራሱ የሆነ ስም አውጥቶ እትውይ ላይ ነበርና በቃ እሱ ካረፈው በኋላ ግን ምንም አይመስለኝም። መናፈቅ የሚባል ነገር ኢቭን ኢፍ ልጅ አትናፍቀኝም። መናፈቅ የሚባል ነገር በህይወት አይመጣም። ማንንም ሚስ አላደርግም። አሁን አንቺ የት ነው ያለሽው? አረብ ሀገር ወይስ አውሮፓ? ዱባይ ነው ያለሁት። እና ሳይካትሪስት የነበረሽ የት ነው? እዚህ ዱባይ ነው። ኦኬ እሺ። ባለቤትሽ ከአንቺ ጋር እዚህ ዱባይ ነው ያለው ወይስ ኢትዮጵያ ነው? ኖ ተለያይቻለሁ ከባለቤት ጋር። ያ ለመሰልሽ አንቺ ወደ ትዳር ከመግባትሽ በፊት የስነ ልቦና ሐኪም አይተሽ ራስሽን መውደድ ከጀመርሽ በኋላ ነው ወደ ትዳር መሄድ የነበረብሽ። ለምን አንቺ ራስሽን አትወጅም? ራስሽን የማትወጂው ግን በልጅነትሽ ፍቅር ስላልተሰጠሽ ይሰድቡሽ፣ ያንቋሽሹሽ፣ ይመቱሽ ስለነበረ ሳትፈለጊ ወደዚህ በመጣሽ አይነት ስሜት ነው የሚሰማሽ። ማንም አይወደኝም፣ ማንም አይፈልገኝም ብሎ ማሰብ በራሱ ራስን መጥላት ያመጣል። ገባሽ? ግን ይሄ የአንቺ ጥፋት እኮ አይደለም። የእነሱ አንቺን አለመውደድ፣ የእነሱ አንቺን መስደብ፣ አጎትሽ ሚስት ያደረጉብሽ ነገር እኮ የአንቺ ጥፋት አይደለም። የአንቺ ጥፋት አይደለም። ራስሽን በሰው ጥፋት ራስሽን ልትወቅሽ አይገባም። አንቺ ልጅ ነሽ፣ ምን ታውቂያለሽ? ልጅ ላይ ጥላቻን ማድረግ የአዋቂው ጥፋት ነው እንጂ የልጅ ጥፋት እንዴት ሊሆን ይችላል? አንቺ ልጅ ነሽ። እንደ ልጅ ፍቅር ነበር ሊሰጥሽ የሚገባው። ፍቅር ሊሰጡሽ ሲገባ ግን ጥላቻ ነበር እየሰጡሽ የነበረው። ይሄ አንቺ ጥፋት አይደለም። ራስሽን ልትጠይ አይገባም። በዚህ ከዚህ ስሜት እንዴት ልውጣ? ጠባሳይን በምን ልሸፍነው? እያንዳንዱ አየዋለሁኝ አቡ። ከንፈሬ ስንጥቅ ነው። እንደዚህ ባደረግኩ ቁጥር አየዋለሁኝ። ጥርሴ ሰባራ ነው። ጥርሴን ባየው ቁጥር ያትዝ ይለኛል። እግሬ ሰባራ አለው። ስነካ ያመኛል። ያንን ባደረግኩ ቁጥር ትዝ ይለኛል። ይኸውልሽ የልጅነት ትሮማ እንደዚህ ዝም ብሎ እኮ አይጠፋም።
የሚጠፋው አንዴ በጣም ብዙ ጊዜ ይፈጫል። እየፈዘዘ ይመጣል ጠባሳው ልብሽ ላይ። በመጀመሪያ የምትጀምሪው ይቅር ከማለት ነው። ይቅርት ያለሽ የስነ ልቦና ሐኪም ከፈለግሽ እኔ ያገናኝሻለሁ ተጨማሪ። ግን የስነ ልቦና ሐኪም ግን ብቻውን ሊያድንሽ አይችልም። አንቺ ሳትፈቅጂለት፣ አንቺ ካልፈቀድሽለት፣ አንቺ ፈቅደሽ ግን ሊያድነኝ አልቻለም። ነገርኩሽ፣ ስትረስ ይዞኝ ኢቭንፍ አይምን ሙሉ ፀጉሬ እንትን ብዬ ነበር፣ እንዳለ ፀጉሬ ተመልጦ ነበር እና ቶሎ ሕክምናውን በትክክል ካልወሰድሽ ወደ ካንሰር ይቀየርብሻል ተብዬ ከዛ አይምን ከመሞት መኖር ይሻለኛል ብዬ ወደ ራሴ ተመልሼ ሕክምና ተከታትዬ ለ3 ወር ያክል ዱባይ ሆስፒታል ተኝቼ ነበር ማለት ነው። ከዛ ህመም ዳንኩኝ፣ ፀጉሬም ከእንደገና በቀለ። በዛን ሰዓት እህቴ ኮርስ ከጎኔ ነበረች፣ ግን በቃ ማንንም ማየት አልፈልግም ነበረ። ምክንያቱም ማንም ይረዳኛል ብዬ አላስብም። ኢቭን ህመሜን አልናገርም ነበር። ኢትዮጵያ ደውዬ እንደዚህ አሞኛል ምናምን አልልም ነበረ። ዱባይ ላይ በቃ ግማሽ ዕድሜ ሆስፒታል ላይ ማለት ይቻላል። ጡቴን ኦፕሬሽን ተደርጊያለሁኝ። በዛን ሰዓትም ምን ተፈጠረ መሰለሽ? ደግሞ በዛን ሰዓት ብቻዬን ነበርኩኝና እህቴ እዚህ ትኖር ነበር። ከዛ እንዳጋጣሚ ሆኖ ኢትዮጵያ ከገባች በኋላ ነው እኔ ጡቴን ኦፕሬሽን ልደረግ የነበረው ማለት ነው። ከዛ የሚፈርምልሽ ሰው ያስፈልጋል ሲሉኝ እህቴን ደወልኩላትኝና ለቫኬሽን ነበር የሄደችው። እንደዚህ በዚህ ሳምንት ውስጥ ኦፕሬሽን ትደረጋለሽ እና ትደረጋለች ተብያለሁ እና ለይና ፈርምልኝ አጥቻለሁ ስላት ከዛ ቴክስቴ በጣም ዝማለች ማለት ነው። አይዞሽ አልቅሽ ይውጣልሽ፣ ችግር የለውም። ግን ውሃ ጠጪ እንዳትጎጂ፣ ራስሽን እንዳያምሽ። ማልቀስም ቴራፒ ነው፣ ይቀላል። የሰው ልጅ ሲተነፍስ ማልቀስ ቴራፒ ነው፣ መናገር ቴራፒ ነው። ገባሽ? ስትናገሪ ጭንቀትሽን ስትተነፍሺ ሲወጣልሽ የሚቀልሽ ፓርት አለ። ስታለቅሺ ማልቀስ በጣም በጣም ትልቅ ቴራፒ ነው። አንድ ሰው ሲያለቅስ ስሜቱን ኢሞሽኑን እያወጣ ነው። ካለቀሽ በኋላ የሆነ ነገር ሲቀልሽ፣ የሆነ ነገር ከውስጥሽ ለቆሽ ሲወጣ ሲቀልሽ ይሰማሻል። ችግርሽን፣ ጭንቀትሽን፣ ያስከፋሽን ነገር ስተነፍሽው የሆነ ፓርቱ ለቆሽ ሲወጣ፣ የሆነ ቦታ የሆነ ስፔስ ሲለቅ ይሰማሻል። እና የደረሰብሽ ነገር ያንቺ ጥፋት አይደለም። መጀመሪያ ጥፋትሽ እንዳልሆነ ወቂ፣ ራስሽን እንዳትጠይ ማለት ነው። እኔ ምክንያት ነኝ እንዳትይ ወቂ። መጀመሪያ ያንቺ ጥፋት እንዳልሆነ እነሱ ያጎትሽ ሚስት፣ አጎትሽ፣ ቤተሰቦችሽ አንቺን አለመውደዳቸው አይወዱኝም ብለሽ ካሰብሽ አለመውደዳቸው ያንቺ ጥፋት አይደለም። ያንቺ ጥፋት አይደለም። ፈጣሪ ፈልጎሽ ነው፣ ወዶሽ እዚህ ምድር ላይ ስለምታስፈልጊኝ የፈጠረሽ ሰው አይደለም። የፈጠረሽ አምላክ ስለምትጠቅሚ እዚህ ምድር ላይ ያንቺ መፈጠር አስፈላጊ ስለሆነ ፈጥሮሻል። ከዛልሽ አይምን ዝም አልኳትኝና የሆነች ሩሲያዎችና ቅልቅል አረብ ሰዎች ነበሩና በጣም ጥሩዎች ናቸው። ከዛ እነሱ ነበሩ ተረባርበው ሊያሳክሙኝ የነበሩት። ያው ኢንሹራንስም ነበረኝና እኔ የሚፈርምልኝ የለም፣ እኔ ለእናንተ ልፈርምና እናንተ ፈርሙልኝ አልኳቸው ማለት ነው። ከዛ ፈረምኩኝ፣ እኔ ለነሱ ፈረምኩኝና እነሱ ፈርመውልኝ ጡቴን ታከምኩኝ። ከዛ ዳንኩኝ። ነጮች ደግሞ በጣም ይወዱኛል ሀቡና በቃ ባገኙት አጋጣሚ ይረዱኛል። እኔ እንጃ እንዴት እንደው አላውቅም። በቃ የተዋወቅኩት ሰው በሙሉ ይረዱኛል። አሰሪዎች ምናምን በጣም ያግዙኛል ማለት ነው። ከዛ ደግሞ የሆነ ሰዓት ላይ ደግሞ ከ2 ዓመት በፊት ምናምን ታመምኩኝ ማለት ነው። ስትሬስ ታመምኩኝ። ከዛ የመጀመሪያ ምርመራ ሳደርግ ስትሬስ ነው ሲለኝ መቀበል አልፈለግኩም አቡ። ከዛ እንደዚህ ያልኩት ማለት ነው ከዶክተሩ ጋር ተጣላሁኝ። አንተ ነህ እንጂ አሁን ስትሬስ አለብሽ ብለሽ ስትሬስ ስትሰጠኝ የፈለግከው፣ እኔ ስትሬስ የለብኝም አልኩት ማለት ነው። ከዛ ለማስረዳት ሞከረ። አንዳንድ ሰዎች እያለባቸው ግን ማመን አይፈልጉም። አንቺም የዛ አይነት አጋጥሞሽ ነው
አለኝ ማለት ነው። ከዛ ሆስፒታል ብዬ እዛ አልታከም ብዬ ወጥቼ በማግስቱ በሽታ ሲብስብኝ ደግሞ ሌላ ሆስፒታል ሄድኩኝ ማለት ነው። ከዛ እዛ ሲሄድ ስትሬስ ብቻ አይደለም ሌላ ነገርም እንዳለብኝ ነገረኝ። ከዛ ለራሴ ነገርኩትኛ ምን እንጀነት ብዬ ልንገርህ በቃ አንዳንድ ጊዜ መኖር እፈልጋለሁ፣ አንዳንድ ጊዜ ደግሞ መኖር አልፈልግም። ምክንያቱም ማለት ሰው ይፈልገኛል ብዬ ስለማላስብ ነው መኖር የማልፈልገው። አንዳንድ ጊዜ ደግሞ ራሴን ለማበርታት ኦኬ እነሱ ሰው ባይፈልገኝ እኔ በቃ ራሴ እኔ በቃ መኖር እፈልጋለሁኝ ብዬ እንትን እወስናለሁ ማለት ነው። ከዛ መታከም ጀመርኩኝ። በዛ ሰዓት እህቴ በጣም ታበረታኝ ነበረ። እየደወልኩኝ አለቅስ ነበረ እና ታበረታኝ ነበረ። እንደዚህ አለችኝ አንድ ቀን እንደውም እና ሁል ጊዜ አረሳውም። ይሄ ታሪክ ያልፍና ምክንያቱም በጣም ባመመኝ ሰዓት ማለት ነው ፀጉሬ እንደዚህ በሚመለጥበት ሰዓት ኦልሬዲ ግማሹ ፀጉሬ እንደወረደ ምናምን ይሄ ታሪክ ያልፍና ድነሽ እንደ ታሪክ እናወራ ይሆናል እንደዚህ ነበር እንል ይሆናል አለች ማለት ነው። እሱ ሀቡዬ በጣም ተስፋ ሰጠኝና እስካሁን ድረስ አረሳባትም። አምን አሁን ወድጃታለሁ እህቴ፣ ምክንያቱም ትረዳኛለች፣ በዛ ሰዓትም ከጎኔ ሆናልኛለች። እና ዶክተሬ ደግሞ እንኳን አንቺ አይደለሽምና እንኳን ያንቺ ፀጉር አይደለምና አንቺም ያንቺ አይደለሽም አለኝ ማለት ነው። ከዛ ኦኬ ይሄ ማለት ፈጣሪ የለም ብዬ ማመን ደርሼ ነበር። ይሄ ማለት ኦኬ ፈጣሪ አለ ሶ እኔንም በፈለገበት ሰዓት መዳንም ማግደልም ይችላል ማለት ነው ብዬ አመንኩኝ ማለት ነው። ከዛ ጠንክሬ ሕክምናዬን መከታተል ጀመርኩኝ። ሀቡ ለአንዲት መርፌ በጭንቅላቴ ለምወቀው ለአንዲት መርፌ 500 ድርሃም ነበር 5000 ድርሃም ነበር የምከፍለው ለአንዲት መርፌ። 6 መርፌ ነበር በጭንቅላቴ የምወጋው ማለት ነው። ለአንዲቷ 5000 ድርሃም ነበር የሚከፈለው እና የሆነች ፓይለት ሩሲያዊ ሴት ነበረች እና እሷ በጣም ታግዘኝ ነበር ከምልሽ በላይ። ኢንሹራንስ ኦልሬዲ ብሎክ ተደርጎ እኔ ደግሞ እዚህ ኦልሬዲ ወደ ሕክምና ነው በዛው እንትን የሚደረገው ማለት ነው። እና እንደዛ ሙኝ ያንን ህመማውን የፀጉሬንም በይው የጡቴንም በይው እሱን እረስቸዋለሁ። ምክንያቱም ፀጉሬን በድጋሜ በቅሏል፣ ደህና ሆኛለሁ። የእሱ ህመም ትዝ አይለኝም፣ ግን የዚህኛው ህመም ግን ልረሳው አልቻልኩም። ከዛ ከተፈጥሮ ህመሜ የሚያመኝ ይሄ ነው። አሁን ስለ ፀጉርም ምናልባት አንዳንድ ጊዜ እንትን ስለው ነው እንጂ የበፊቱን ፎቶ ምናምን ሳይሆን ነው እንጂ ትዝ የሚለኝ ትዝ አይለኝም። ኢቭን ኢፍ ስለ ጡቴ ትዝ አይለኝም። ይሄኛው ጠባሳ ግን ልረሳው አልቻልኩም በፍጹም። አይዞሽ ፕሊስ ውሃ ጠጪ ውዴ። ውሃ ጠገብሻለሁ። ውሃ እየጠጣሽ ነው? እሺ መዳን የምትትዩ ከልጅነት ትሮማሽ መዳን የምትትዩ አንደኛ በይቅርታ ስትጀምሪ ነው። ይቅር ስትይ ነው። የበደሉሽን ሰዎች ይቅር ስትይ ከውስጥሽ እንዲወጡ ስትፈቅጂ ውስጥሽ አደጉ ከውስጥሽ እንዲወጡ የፈቀድሽ ቀን ነው አንቺ ሰላም የምታገኘው። ስለዚህ በየቀኑ እየተነሳሽ ይቅር ብያለሁኝ እነዚህን ሰዎች ይህን ያደረጉብኝን ሰዎች አጎትሽን ሚስት የበደሉሽን በአጠቃላይ ይቅር ስትይ ነው አንቺ ሰላም ልታገኙ። እነሱ ውስጥሽ ተቀምጠው ሰላም ልታገኝ አትችይም። አንደኛ እነሱን ይቅር በይ። በአንድ ቀን አይደለም፣ ደጋግመሽ አይምሯችን ደጋግመን የምንነግረውን ነገር ነው የሚይዘው። ደጋግመሽ አመትም ይፍጅብሽ። በየቀኑ ጧት እየተነሳሽ ይቅር ብያለሁ ፈጣሪ ከውስጥ ያውጣልኝ እነዚህን ሰዎች ብለሽ ተለመንሽ፣ ፈጣሪ ያወጣልሻል ከውስጥሽ። እነዚህ ሰዎች መጀመሪያ መውጣት አለባቸው ከውስጥ። ግን ሀቡዬ እኔ ከውስጥ ማውጣት የፈለኩት ማለት ነው እንደዛ እንዳረጉኝ ሁሉ የረሱት ይመስለኛል። እና ባሳያቸው አይምን በቃ ፊት ለፊት አገኝቼ እንደዛ እንዳደረጉኝ ለምን እንዳደረጉኝ እና ጠባሳይም በእነሱ ምክንያት እንደሆነ እንደዚህ የሆንኩት ባሳያቸው እና ወድቄ እንዳልሆነ ለቤተሰቦችን ቢያምኑኝ ብነግራቸው ባሳያቸው አይምን በቃ ወድቄ እንዳልሆነ እናቴንም በወንድሟ እንደሆነ እንደዚህ የሆንኩት ብነግራቸው
ውሃ ጠጪሽ አንዴ ውሃ ጠጪ። ይኸውልሽ አንቺ ሰላም የሚሰማሽ እነሱን በመጠየቅ እውነታውን ለቤተሰቦች በመንገር ከሆነ ሰላም የሚሰማሽ አድርጊ። ሰላም የሚሰጥሽን ነገር አንቺ አይምሮሽ ሰላም የሚሰጥሽን ነገር አድርጊ። ለቤተሰቦቼ ያደረገኝን በልጅነት ያጎቴ እውነታውን መንገር ፈልጋለሁ። ያ ነው እኔን ሰላም የሚሰጠኝ ካልሽ ሰላም የሚሰጥሽን ነገር የምትፈልጊውን ነገር አድርጊ። ሄደሽ መናገር ከዛ በኋላ ነው ይቅር ማለት የምችለው። እውነታውን ለቤተሰቦቼ ሳልነገር ዋሽቼ በልጅነቴ ከንፈሬ የተሰነጠቀው ጥርሴ የተሰበረው ወድቄ ነው ብዬ ዋሽቻለሁ ለቤተሰቦቼ። ስለዚህ እውነታውን ልንገራቸው፣ እሱ ያደረገብኝን ነገር ልናገር፣ ያኔ ነው ይቅር ማለት የምችለው ካልሽ አድርጊው። አንቺ ሰላም የሚሰጥሽን ነገር አድርጊው። አንቺ ሰላም መሆን አለብሽ። እስከዛሬ የተሰቃየሽ፣ እስከዛሬ በውስጥሽ ይህንን ሁሉ ሀዘን አምቀሽ እየተቃጠልሽ የኖርሽው ይበቃል። ለአንቺ ሰላም የሚሰጥሽን ነገር አይኖሮሽ የሚልሽን ልብሽ የሚልሽን ነገር አድርጊ። በቀል ግን አይደለም። በቀል የሰይጣን ነው። ማንንም እንዳትበቀል፣ በቀል እንዳታስቢ። እኔን ሰላም የሚሰጠኝ ያ ነው ካልሽ ሄደሽ ቤተሰብ ጋር ተናግረሽ ቀሎሽ ይቅርታ ጠይቆሽ እሱን ይቅርታ ባብላችሁ ከዛ ይቅርታ ካደረግሽላቸው በኋላ ነው ራስሽ ላይ መስራት የምትችይው። መጀመሪያ እነሱ ውስጥሽ ያሉትን የበደለሽን ሰው ውስጥሽ የተኛውን ሰው ይቅር ሳትይ አንቺ ሰላም መሆናችሁ፣ ይቅር ሳትይ አንቺ መዳን አትችይም። መጀመሪያ የበደሉሽን ሰዎች ይቅር በያቸው። የበደሉሽን ውስጥሽ የተኙትን ሰዎች አስወጫቸው። ውስጥሽ ቦታ የያዙትን ሰዎች አውጣቸው። አንድ ሰው መርዝ በውስጡ ይዞ ቂም ማለት ነው። መርዝ በውስጡ ይዞ ሰላሜን ላገኝ ማለት አይችልም። ለምን? መርዝ አዝሏል በውስጡ። ቂም መርዝ ነው ውስጡን። ብዙ ጊዜ እኮ ራሴን ይቅር ነው ማለት በቃ እሞክራለሁ፣ ግን በቃ ያንን ባየሁት ቁጥር አስበሽዋል። ፊትሽን በታጠብኩሽ ቁጥር ያንን ካየሽው በሆነ ሰው ምክንያት እንደሆነ እንደዛ ይሆንሽው እንደገና የሆነ ነገር በቃ እድገትሽን ወደኋላ ዞረሽ ስለ ፋሚሊሽ ስታወሪ ያ ትዝ ሲልሽ ፋሚሊዎቹ ጋር ጥሩ ጊዜ አሳልፌያለሁ። እነሱ ጋር እኮ ምንም ችግር የለብኝም። ሀቡ ማለት ወንድሞቼ ይወዱኛል። የሆነ እንጃ እንዴት ብዬ ልንገርሽ፣ ወንድሞቼ እዛ ከመጣሁ በኋላ በቃ እንደፈለግኩ እንድሆን ጥሩ እይታ በቃ የተለየ ቦታ ተሰጥቶኝ ነው። ግን እኔ አይምን ሪል አልነበረም የምኖረው ያ ህይወት ማለት ነው። ሪል አልነበረም። የሆነ በቃ ማውራት ትፈልጊያለሽ ግን አታወሪም። የሆነ ጅል ሆነሽ ማደግ አለ ከራስሽ ጋር ሳትሆኚ። አንቺን የጎዳሽ አለመናገርሽ ነው። መናገር በራሱ ቴራፒ ነው እኮ። ቴራፒስት ጋር ስትሄጂ፣ ሳይኮሎጂስት ጋር ስትሄጂ እኮ አውሪ ነው የሚሉሽ። ቁጭ ብለው ነው የሚያዳምጡሽ። አውሪ ነው የሚሉሽ። የበለጠ የሚያድንሽ እነሱ። ለአወራ ሞከርኩኝ፣ ደህናውን ነው ግን ያወራሁት። አቦ እሱ እየነቃብኝ ሳይካትሪስት ታውቂያለሽ፣ በጣም ስማርቶች ናቸው እና እየነቃብኝ በቃ የማያደርገኝ እንዳልወጣ አንዳንድ ጊዜ በር ሁሉ ይዘጋብኛል። ከዛ ማለት በመናብሽ ልጅነትሽ ጋር ሂጂ ይለኛል። ሀቡ የሆነ ሆረር መስሎ ነው የሚታየኝ። እሱም ማሰብ አልፈልግም። ከዛ ወጣና ደህናውን ነገር እንትን እነግረዋለሁ ማለት ነው። ማለት ሪል ፋሚሊዎቹ ጋር ያሳልፍኩትን ደህና ነገር እነግረዋለሁ። ያንን ግን አልነግረውም። ምክንያቱም እሱ ራሱ ዶክተሩ ያምነኛል ብዬ እንትን አልልም እዚህ ጋር። ምክንያቱም ለቤተሰቦች ወድቄ ነው ብያለሁኝ። በቃ ወድቄ ነው በሚለው ነው የተደመደመው። ለአባቴ ነበር እነግረዋለሁ ብዬ ቢያንስ ይረዳኛል ብዬ ያስብኩትኝ። አባቴ ሞተብኝ ሳልነግረው። እናቴ ደግሞ ወንድማ ስለሆነ ለሱ የምታድን አይመስለኛል ብነግራት። የምትሰማሽ አይመስለኝ። አይዞሽ ማሪ አይዞሽ። አንደኛ ይኸውልሽ የፈጠረሽ አምላክ ፈልጎሽ ወዶሽ መርጦሽ እንደፈጠረሽ ወቂ። አንደኛ እሺ። ከምንም በላይ አቅም የሚሰጥ ጉልበት የሚሰጥ ነገር ማሰብ ያለብሽ የፈጠረሽ አምላክ ስለምታስፈልጊ እዚህ ምድር ላይ ፈልጎ ወዶ መርጦ ፈጥሮሻል። ከፈጣሪ በላይ ምንም የለም። ወዶሽ ፈልጎሽ መርጦሽ ስለምታስፈልጊ መርጦሻል። ሰማሽ?
ኦኬ ፈጣሪ ፈልጎሽ መርጦሻል። በቃ ስለመረጠሽ ፈጣሪ። በተረፈ ፈጣሪ ቀጥሎ ደግሞ ሰው ወደ ቤተሰብ ደግሞ ስንሄድ እናትሽ፣ አባትሽ፣ እህት ወንድሞች ይወዱሻል። እናትሽ ስለምትወድሽ ለአንቺ የተሻለ ላይፍ ስለፈለገች እንድትማሪ ስለፈለገች በጊዜ እንድታገቢና ህይወትሽ በትዳር በልጅ ተጠምደሽ እውቀት ሳይኖርሽ ሳትማሪ እንዳታልፊ እንደሷ እሷ ስላልተማረች አንቺ ሳትማሪ እንዳትቀሪባት ብላ ልጇ በጣም ስለምትወድሽ ከልጆቿ መርጣ ለወንድሟ ሰጠችሽ። ወንድሟን ስላመነችው ግብ ላይ እንደሱ እሷ ስላመነችው ነው ልጇን የሚያህል ነገር አውጥታ ሰጠች። ስለዚህ እናትሽ በጣም ትወድሻለች። በጣም ስለምትወድሽ እናትሽ ለአንቺ የተሻለ ነገር ፈልጋ የተሻለ ህይወት የሰጣችሽ መስሏት ለወንድሟ ሰጣችሽ። አንቺ ልጇ የተሻለ ህይወት እንድትኖርላት እንድትማሪላት ገባሽ? እሷ ሳትማር አንቺ ግን እንድትማሪላት እኔ ከማሳድጋት ይልቅ እኔ ቤት ከምኖረው ህይወት ይልቅ ወንድሜ ቤት በሀብትም ከሷ ስለሚበልጥ እንዲያስተምርሽ የተሻለ ህይወት እንዲሰጥሽ እናትሽ ላጎት ሰጠችሽ። በጣም ስለምትወድሽ ይህን አስቢ።